በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 7 በዚች ቀን የእመቤታችን አምላክን የወለደች የቅድስት ድንግል ማርያም አባቷ ጻድቅ ኢያቄም አረፈ። ይህም ጻድቅ በሦስት ስሞች ይጠራል። እሊህም ኢያቄም፣ ኢዮናኪር፣ ሳዶቅ ናቸው። እርሱም ከይሁዳ ነገድ ከዳዊት ዘር ነው። ይህም የአልዓዛር የኤልዩድ ልጅ ኢያቄም በትውልድ ሐረግ እስከ ሶሎሞንና እስከ ንጉሥ ዳዊት የሚደርስ ነው። ይኸውም በዙፋኑ የሚቀመጥና ለዘላለሙ በእስራኤል ዘሥጋ በእስራኤል ዘነፍስ ነግሶ የሚኖር ከዘሩ ሊሰጠው ጌታ የማለለት ነው። ሚስቱ ሐናም መካን ሆነች። ሁለቱም ወደ እግዚአብሔር አዘውትረው ይጸልዩና ይማልዱ ነበረ። እግዚአብሔርም ልመናቸውን ተቀብሎ ይህችን ጣፋጭ የሆነች መልካም ፍሬ ዓለሙን ሁሉ ከረሃበ ነፍስ ያዳነች ሰጣቸው። መሪር የሆነ ተገዥነትንም ከሁሉ በእርሷ አስወገደ። ለዚህም ጻድቅ ኢያቄም ለክብረ ባለቤት ክርስቶስ አያት መሆን ተገባው። ድንቅ ስለሆነ ሥጋዌው ከልጁ ስለመወለዱ ነው። እግዚአብሔርም በእመቤታችን በቅድስት ድንግል ማርያም መወለድ ደስ ባሰኘው ጊዜ በልቡናው ደስ ብሎት መሥዋዕቱን አቀረበ። ከላዩም ከወገኖቹም ልጆች አፍረትን አስወገደ። አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ጡት ካስተዋት በኋላ ለእግዚአብሔር እንደተሳሉ ተሸክመው ወደ እግዚአብሔር ቤተ መቅደስ ወስደው አስገቧት። ጻድቅ ኢያቄምም ጥቂት ዘመን ኖሮ በሰላም አረፈ። የከበረች በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኑር አሜን። በዚችም ዕለት የሰማዕታት አጋቦስና የቴዎድራ ደግሞ የብልዮን ገዳም የአባ ሙሴ ልጅ የአባ መቅሩፋ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ለዘላለሙ ይቅር ይበለን አሜን።